ሰሜን ሸዋ መንዝ ጌራ ምድር ከአዲስ አበባ 265 ኪሎ ሜትር ተጉዘናል። ይህ ከደብረ ብርሃን 165 ኪሎ ሜትር ርቀት ላይ የሚገኘው መንዝ ጓሳ ነው። አራት መቶ ዓመታትን የኖረው ጥብቅ ስፍራ ማዕከላዊ ቀጠና ጓሳ ልብስም ጉርስም ሲሆን ልንመለከት መጣናል። ተፈጥሮን የመጠበቅ ማህበራዊ ትጋትና ውጤታማ የቱሪዝም ጉዞ የሚታይበት ደርሰናል። መንዝ ጌራ ምድር ወረዳ መንዝ ጓሳ የብርቅዬዎቹ የኢትዮጵያ ጸጋዎች መገለጫና የማዕከላዊ ኢትዮጵያ ከፍተኛ ስፍራዎች ቁንጮ ነው። መንዝ ጓሳ ውቡና ለአዲስ አበባ በቅርብ ርቀት ላይ የሚገኝ የማህበረሰብ አቀፍ ጥብቅ ስፍራ ነው። ስኬታማ የሆነ የማህበረሰብ ቱሪዝም እየተተገበረበት ይገኛል። ይህ የማህበረሰብ ውሎች ነው። በዚህ ቆይታ እናደርጋለን። ለቀናት ነው የምንቆየው። እጅግ አስደናቂ የሆኑ የጥብቅ ስፍራውን የተለያዩ አካባቢዎች አብረን እንጎበኛለን። ከጉዞ ኢትዮጵያ ጋር ነው የመጣችሁት። ምን አይነት ብዝሃ ሕይወት አለው። በተለይም ደግሞ ብርቅዬዎቹ የሚባሉት የጭላዳ ዝንጀሮና የቀይ ቀበሮ መዋያ ወደ ሆኑ አካባቢዎች አብራችሁን ትንቀሳቀሳላችሁ። በጣም ድንቅ ከሚባሉ የመንዝ መንደሮች አንዱን እናያለን። ከኛ ጋር እንደኛው የመንዝ እንግዶች ናችሁ። እንኳን ደህና መጣችሁ። እዚህ ዝቅተኛው የከፍታ ነጥብ 3200 ሜትር ነው። ከፍተኛው 3700 ሜትር ይደርሳል። ውብ ተራሮች፣ በጓሳ ሳር የተሸፈኑ የምድር ገላዎች፣ በማህበረሰብ ብቃት ከውድመት የዳኑ ኮረብታዎች። የመንዝ ጓሳ በአማራ ክልል በእውነት በተለይ ከቅርብ ጊዜ ወዲህ የተፈጥሮ ሀብት ጥበቃ በህዝብ እንዲህ ሊጠበቅ ይችላል የሚለውን እንትን በብዙዎች ዘንድ ግንዛቤ ያሳድሯል። ምክንያቱም ህብረተሰቡ 400 ዓመት ቢጠብቀውም ያንን ያክል ከአገዛዝ ጋር የተያያዘ አድርገው ስለሚገምቱት ከህብረተሰብ አቀፍ ሳይሆን በግለሰቦች ጥረት ብቻ የተደረገ ተብሎ ይገመት ስለነበር ትኩረቱ ያን ያህል ነበር። ግን ባለፉት 10 ዓመታት ያው የክልሉ መንግስት በአዋጅ በደንብ ቁጥር ተፈቅዶ ከተሰጣቸው በኋላ ግን ራሳቸው እያስተዳደሩ ራሳቸው እየተጠቀሙበት ወደ 95% የሚሆነው ተጠብቆ ያለ ቦታ ስለሆነ ህብረተሰብ ለዚህም መጠበቅ ይችላል የሚለውን ግንዛቤ በማሳደሩ እንደውም ብዙ ሰዎች ሌሎችን ጥብቅ ስፍራዎች ስንመሰርት ለምን ለህብረተሰቡ አሰጡም የሚሉ ጥያቄዎችን ብዙ ጊዜ ይመጣሉና በዚህ ደረጃ ነው የሚታየው። መንዝ ጓሳ የማህበረሰብ ጥብቅ ስፍራ እንግዲህ ከስሙ እንደምንረዳው የማህበረሰቡ ነው። እንግዲህ በዛ አካባቢ
በመንዝ አካባቢ ወይም ደግሞ በመንዝጌራ ምድር ወረዳ ስንመለከት ወደ 20 ቀበሌ አካባቢ ያለው ከዚህ ከ20 ቀበሌ ውስጥ 9 ቀበሌዎች አሉ። እነዚህ 9 ቀበሌዎች ከድሮ ከጥበቃ ስርዓቱ ጋርና ከአጽመ ርስት ጋር በተያያዘ የነዚህ የ9 ቀበሌ ሀብት ነው። ስለዚህ የመንዝ ጓሳ የማህበረሰብ ጥብቅ ስፍራ የነዚህ የ9 ቀበሌ የማህበረሰብ አካል ሆኖ ነገር ግን ደግሞ ጥቅሙን ለአካባቢው ማህበረሰብ ለአጎራባች ወረዳዎች ብሎም ለሀገር ደግሞ ጥቅሙን እየሰጠ የሚገኝ ጥብቅ ስፍራ ነው ማለት ነው። ጥብቅ ስፍራው 9000 አባወራ 45000 ህዝብ በጋራ ምክር ቤት የሚመራው ነው። በአዋጅ የተቋቋመና ህጋዊ ማዕቀፍ ያለው ነው። ለተራራ ቱሪዝም የተመቹ ቀጠናዎች ጎብኚዎች ከተፈጥሮ እያወሩ ከተፈጥሮ የሚቆራኙባቸው የጉብኝት መንገዶች ጉዟቸው ላይ ቪው ፖይንቶችን እያዩ ወደ ላይ ወደ ታች ነው ወደ አጣየ ለምሳሌ በርቀት የሚመለከቱበት ተፋሰሶችን እየጎበኙ የዱር እንስሳትን እየጎበኙ እንዲሁም በርዶቸርም ካለ የተለያዩ አዕዋፍቶችን እያዩ ወደ 111 የሚደርሱ የአዕዋፍ ዝርያዎች አሉ። ከነዚህ መካከል 14ቱ በኢትዮጵያ ብቻ የሚገኙ ናቸው። ኢንደሚክ ቱ ኢትዮጵያ ብለን የምንጠራቸው ይሄ ደግሞ በኢትዮጵያ 48%ን ይይዛል። ስለዚህ እነዚህን እየጎበኙ እስከ ካምፕ ሳይቱ ይደርሳሉ ማለት ነው። ብርቅዬዎችን ለመዲናዋ አቅራቢያ አቅርቦ የያዘ የሀገር ቅርስ ተፈጥሮን በማዳን ራስን ከችግር ማዳን እንደሚቻል ለማሳየት ዛሬም ጥረት የቀጠለበት መጀመሪያ ደረጃ ትኩረት የሰጡት በተሰጠው በ7800 ሄክታር ውስጥ ያለ የብዝሃ ሕይወት ሀብት እንዲጠበቅ ነው መጀመሪያ ትኩረታቸው። ከጠበቅን ነው የምናገኘው የሚል ሀሳብ አላቸው። ይሄ ነው የነሱ መጀመሪያ ለጥበቃው ትኩረት ይሰጣሉ። ከዛ በኋላ ለአጠቃቀሙ ደግሞ ህግ ያወጣሉ። ጓሳ የማህበረሰብ ጥብቅ ስፍራ በክልሉ ከሚገኙ ጥብቅ ስፍራዎች በተለይ በማህበረሰብ አቀፍ ጥብቅ ስፍራ ደረጃ የመጀመሪያው ነው። በዓለም አቀፍ ደረጃም አሰራሩ በራሱ ለየት ያለ ስለሆነ ተሸልመዋል። ምክንያቱም ቦታው ከሌሎቹ ጥብቅ ቦታዎች በተለየ ሁኔታ በመንግስትና በህብረተሰቡ ትብብር የሚጠበቅ በመሆኑ ነው። እኛ ኖርንም አልኖርንም ማህበረሰቡ ይጠብቀዋል። በቃ አለቀ። ይሄ በቃ አስገራሚ ነው። ማህበረሰቡ በድር ብትሄድ በድር ይጠብቃል። የራሱን ህገ ደንብ አውጥቶ ማለት ነው ይጠብቃል። ሲቸግረው ደግሞ ቸግሮናል እዚች ጋር የተወሰነ ነገር እናግጥ። ይሄ ደግሞ የግድ ነው። ያው የማህበረሰብ ጥብቅ ስፍራ ነው። ኮንዘርቬሽን ቱ ኮንዘርቬሽን አሁን የት ማያደርግ ኮንዘርቬሽን ቱ ዩቲላይዜሽን የሚለው ነገር ነው መተግበር ያለበት። ታሪኩ በ17ኛው ክፍለ ዘመን ይጀምራል። ስፍራውን ያቀኑት አስቦና ጌራ የሚባሉ ወንድማማቾች ናቸው። ሁለቱ ወንድማማቾች ጓሳው እንዲጠበቅ ወሰኑ። ይህንን ለመጠበቅ የሚያስችል የቄሮ ስርዓት የተባለ ተቋም እውን ሆነ። 400 ዓመታት በዚህ ባህላዊ ስርዓት መንዝ ጓሳ ከጥፋት ድኖ ኖረ።
በጓሳ ይጠራ እንጂ ተራሮቹም ሆነ ሰፌድ መሳዩ ሜዳ የብዝሃ ሕይወት መዳኛ ሆነዋል። መጀመሪያ ደረጃ ይሄ እንግዲህ የኢትዮጵያ ተራራማ ቦታዎች አንዱ አካል ነው። ይሄ መካከለኛው የኢትዮጵያ ተራራማዎች የምንለው ነው። እነዚህ የኢትዮጵያ ከፍተኛ ተራራማ ቦታዎች በዓለም ላይ በአሁኑ ሰዓት ካሉ በብዝሃ ሕይወት ከፍተኛ የሆነ በአንድ ቦታ ብቻ በሚገኙ እጽዋት ኢንደሚክ ብለን በምንጠራቸው በጣም ሀብታም ናቸው እና እንደዛ በመሆኑ እነዚህ 34 ከፍተኛ የሆነ የብዝሃ ሕይወት ስብጥር ያለባቸው ቦታ በዓለም ላይ 34 ናቸው። ከ34ቱ ሁለቱ ኢትዮጵያ ውስጥ ይገኛሉ። አንደኛው ይሄ አፍሮ ሞንቴኔ የምንለው ይሄ የአፍሪካ ተራራማ ቦታዎች የምንለው ሲሆን ሌላው ደግሞ የቆላማ ቦታዎች ተብሎ የሚጠራው የኦጋዴንን ይዞ በዛ አካባቢ የሚገኘው ነው። እነዚህ ሁለቱ በኢትዮጵያ ውስጥ ይገኛሉ። ሌላ እነዚህ ሁለት የባዮዳይቨርሲቲ ሆትስፖት ያለበት ሀገር የለም እና በዚህ ምክንያት ይሄ ቦታ እንግዲህ ከፍተኛ መጠበቅ ያለበት ቦታ ነው። ጭላዳና ጓሳው እንደ ልብ የሚታዩ መገለጫዎቹ ናቸው። ጤፍ የሚመስለው ሳር ጓሳ ይባላል። ጓሳ የጥብቅ ስፍራው መጠሪያ ብቻ ሳይሆን ለመጠበቁ ምክንያት የሆነ የተፈጥሮ ሀብት ነው። ጓሳ በየትኛውም ወቅት ያለው ቀለም ሳቢ ነው። መንዝ ጓሳ የማህበረሰብ አቀፍ ስፍራ ስያሜውን ያገኘው ከዚህ ሳር ነው። ይሄንን የአካባቢው ህዝብ ልብሳችንም ጉርሳችንም ሲል ነው የሚገልጸው። ጓሳ ልብሳችን፣ ጓሳ ጉርሳችን ምን ማለት ነው? አብረን እዚህ ስንቆይ የምንሰማው የምናየው ይሆናል። ዝጓሳ ልብሳችን ጉርሳችን ይላል። ጓሳ ልብሳችን ጉርሳችን የሚልበት እንግዲህ ጓሳን አጭዶ ቤቱን ይከናል። ከቤት ክዳን የሚተርፈውን ደግሞ ገበያ ላይ አውጥቶ ሸጦ ለቤት አስቤዛው ይጠቀምበታል። ስለዚህ ጓሳ ልብሴም ነው ጉርሴም ነው የሚልበት ከዚህ ነው። ለመጠለያውም ነው ለቀለቡም ለሚፈልጋቸው ነገሮች ያደርገዋልና ከዚህ አንፃር ሀገር አንድ እንዲህ ያለ ውብ የማህበረሰብ ቱሪዝም መዳረሻ ይኖራት ዘንድ ያደረገ መስህብ ይህ ህዝብ የኔ ያለው የሀገር ጸጋ ነው። ማህበረሰቡ በጣም እንዳይን ብሌን ነው የሚጠብቀው ይሄን የተፈጥሮ ሀብት። ምክንያቱም ከቱሪስት የሚገኘው ገንዘብም ተጠቃሚ ነው። ካም በፊትም ተጠቃሚ ሆኗል፣ አሁንም ቀጣይ ተጠቃሚ ነውና እንዳይን ብሌን ነው የሚጠብቀው። ያንከባክባል፣ በድር ይጠብቃል። ከሰው ንክኪ ከእንስሳት ንክኪ በጣም እየጠበቀው ያለበት ሁኔታ በላቀ ግንዛቤና በጋራ ስምምነት ላይ የጸና የጥበቃ ባህል ተተግብሮበታል። ጓሳውን በማዳን የስነ ምህዳሩን ፍጥረት መታደግ የቻለ የተፈጥሮ መስህብ ከውብ መልክዓ ምድሩ ባሻገር የ13 አጥቢ ዱር እንስሳት መኖሪያ ነው። የ111 የአዋፍ ዝርያዎች መገኛ፣ የ2 የእንቁራሪት ዝርያዎች ዓለም፣ ብቸኛ የጓሳ ብለን የምንለው ነገር ቢኖር
እጽዋቶች ለምሳሌ የምንመለከተው ጨረንፌ የምንለው ነገር በሌሎች ፓርኮች ውስጥ ይገኛል፣ ግን የሚገኘው በመካከለኛው የተራራማ ቦታዎች አካባቢ ነው። ይሄ አንዱ የሚለየው ነገር ነው። ሌላ ወፎችን በተመለከተ ለምሳሌ አንኮበር ሴሊተር የምንላት ወፍ የአንኮበር ዘርበል የምትባለው ወፍ በአንኮበርም ትገኛለች፣ ሰሜንም ትገኛለች። ከፍተኛ ቁጥር ግን የተገኘው እዚህ ቦታ ነው። በመጀመሪያ በተደረገው ጥናት ያ ይህን ቦታ ለየት ያደርገዋል። ቅድም እንዳልኩት በዚህ አካባቢ ለረጅም ለመቶ ዓመታት የነበረው ባህላዊ አጠባበቅ በአፍሪካ ውስጥ ከሰሃራ በታች ካሉ ቦታዎች የመጀመሪያ ያደርገዋል። ከሰሃራ በታች ባሉ የተፈጥሮ ቦታዎች ላይ ህብረተሰብን ተሳታፊ አድርጎ በህብረተሰቡ ይጠበቅ ከነበሩ ቦታዎች የመጀመሪያው ቦታ ይሄ ነው። መንዝ ጓሳ የማህበረሰብ አቀፍ ጥብቅ ስፍራ በምስራቅ አፍሪካም ሆነ በሀገር ደረጃ ቀዳሚው የማህበረሰብ ጥብቅ ስፍራ ነው። የመጠበቁ ውጤት የሆነው ውበት ለማህበረሰብ ቱሪዝሙ ምክንያት ሆኗል። ከ68 በላይ የሚሆኑ የደጋ እጽዋት ዝርያዎችን ያቀፈ የአበቦች ምድር። እጽዋቱ በሚያብብበት የክረምት ወራት እስከ ጥቅምት ውበቱ የተለየ ነው። መሬት ላይ ራሳቸውን ቀብረው ሕይወትን ሙጥኝ ካሉ ቁጥቋጦዎች እስከ ተንጀረገጉ ዛፎች ድረስ ይታዩበታል። እያንዳንዱ የጥብቅ ስፍራው ቀጠና በራሱ የእጽዋት አይነት አሸብርቋል። በዚህ ጥብቅ ስፍራ ላይ እንደ ሌሎች ጥብቅ ስፍራዎች አሁን ትኩረት የማንሰጣቸው ትንንሽ እጽዋት እንኳን እዚህ ለሕክምና ለባህላዊ ሕክምና የሚፈለጉ አንዳንድ እጽዋት አሉ። በተለይ በጣም የሚያስገርሙ የእንስሳት የከሱ እንስሳትን በአንድ ጊዜ የሚያወፍሩ እነሱን እንኳን ለመውሰድ ከተቋቋመው ቦርድ አስፈቅደው ነው የሚወስዱ። ስለዚህ አንደኛ የመጠበቅን እንትን የራሳቸው አድርገውታል፣ የህዝብ አድርገውታል። በስፍራው ከ63 የሚበልጡ ምንጮች ተጸንሰው ጅረት ለመቀላቀል የመብቃታቸው ምስጢር ይህ ጥብቅ ስፍራ ነው። በእጽዋት በደጋማው አካባቢ ይገኛሉ የሚባሉ እጽዋት በሙሉ የሚገኙበት ቦታ ምናልባት እኛ ብዙ ጊዜ እነ ኮሶ የአበሻ ጽድ እነዚህን ነው ብዙ ጊዜ ወደ ላይ እንደ ይሄ እንደ ጅብራ አይነቶችን ነው አምጃን እንደገና ደግሞ በተለይም ጓሳን ነው እኛ የምናስበው። እዚህ ግን በጣም በርካታ እጽዋት ናቸው ያሉት። በጣም በርካታ እነዚህ ሁሉ እጽዋት በተፈጥሮ ይዘታቸው ነው ያሉት። በጥናትም ተጠንተዋል። በቁጥርም ይለያሉ፣ በአይነት አሉ። ያልተጠኑ አንዳንዶችንም ስማቸውን እኛም የማናቃቸውም አሉ። ስለዚህ እነዚህ አሁን እዚህ ቦታ ላይ ይገኛሉ። ለስነ ምህዳሩ መጠበቅ የስኬቱ ምስክሮች እጽዋቱ ናቸው። ማዕከላዊ ኢትዮጵያ ምድር ላይ አዋሽና አባይ ተፋሰስን መመገብ የቻለ የተፈጥሮ ቅርስ አበባው ውበት ብቻ ሳይሆን ሕይወትም ነው። በስርዓተ ምህዳር ሂደት ወደ ዝቅተኛው ቦታ ስንሄድና በጣም ወደ ከፍተኛው ወደ ቀዝቃዛው ቦታ ስንሄድ የብዝሃ ሕይወት ሀብቱ ይቀንሳል ነው የምንለው። ይሄ ግን እንግዲህ ከ3200 ጀምሮ እስከ 4000 ድረስ ነው ያለው።
ግን በዛ ውስጥ የሚገኙ የብዝሃ ሕይወት ሀብቶች በሙሉ የሚገኙበት ቦታ ነውና ወካይ ነው ለነዚህ። አዋሽና አባይን የሚገብሩ የ26 ወንዞች መነሻ ተራሮቹ አልታረዙም፣ ስለተጠበቁ ሕይወት ይሰጣሉ። መንዝ ጓሳ